بسم الله الرحمن الرحيم. In the name of Allah, the most gracious, the most merciful. ኋላ እንዲያፈገፍጉና ወደ መዲና እንዲመለሱ አዘዙ። ለምን የፈለግነውን ያክል ቀን ብንዋጋ እነዚህን ሰዎች ልንጨርሳቸው አንችልም፣ ድል ግን አድርገናቸዋል ብለው የሙስሊሙን ህይወት ታድገው ነበር መዲና የገቡት። አላህ ስራቸው እንደላቸውና ይሄ ጦርነት ማዕረካ የተስተናገደው በአንድ ሱሐባ ሞት ነው። ሌላም ጊዜ በዙ አይነት ሁኔታ የተፈጠረ ነገር አለ ታውቃላችሁ። ረሱል አሚን ሰለላሁ ዐለይሂ ወሰለም እሁድ ጦርነት ላይ በሙስሊሞች ላይ ያሽንፈት ሲከሰት ያደጋ ሲፈጠር ምንድነው የተደረገው? ረሱል አሚን ሰለላሁ ዐለይሂ ወሰለም እንግዲህ ትልቅ እንክሳር ነው። አላህ ቁርአን ላይ እንግዲህ ሱረቱል ኢምራን ላይ ጉዳዩን በስፋት ነው። ሙእሚኖች ላይ የደረሰው እንክሳር ቀላል አይደለም። እነ ሐምዛ ብን አቡ ጣሊብ እነ ሙስዓብ ብን ዑመይር እነ አብዱላህ ብን ሐረም እነ ዐምር ብን ጀሙህን የመሳሰለ ትልልቅ ሱሐባ የተሰዋበት ጦርነት ነው። በጣም ትልቅ ማዕረካ ነው ገዝወቱል ኡሁድ። ይሄ ሁኔታ ስለነበር ነብዩ ተጎድተዋል። ማዕናዊ የነብዩ ጥርስ ተሰብሯል፣ ፊታቸው ተጎድቷል፣ ብዙ ነገር አጥተዋል። ትልልቅ ሱሐባዎቻቸውና ሐምዛ ብን አቡ ጣሊብን የመሳሰለ ሰው ከጎናቸው ርቀዋል። ያ ሁኔታ የተፈጠረበት ነበር። ረሱል በጣም አዝነዋል። ይህ ሁኔታ ባለበት ጊዜ ነበር ባልተጠበቀ ሁኔታ ከየመን ደብዳቤ የደረሳቸው። ደብዳቤው የሚለው ምን ነበር? ብሽራ ነበረው ደብዳቤ። ያ ሙሐመድ ሰለላሁ ዐለይሂ ወሰለም እኛ እስልምናን ለማየት እንፈልጋለን፣ እስልምናን ለማወቅና ወደ እስልምና ለመግባት እንፈልጋለን፣ ስለዚህ የቁርአን አስተማሪዎች ላክልን የሚል ደብዳቤ ደረሳቸው። በጣም ተደሰቱ። አላህ ይሄንን አደጋ አምጥቶ በዚህ ላይ አላህ ሙስሊሙን ሊጠግን የሚችል እርዳታ ሊልክልኝ ፈለገ ብለው ነብዩ ተደሰቱ። የመን ላይ ግን ስትልክልን ያ ሙሐመድ የመን እንደምታውቀው በተለያየ ጎሳ የተበታተነ ማህበረሰብ ነውና አንድ መልእክተኛ አንድ ቁርአን አቅራ አይደለም የምትልከው ብዛት ያላቸው ነብዩ መርሐባ አሉ። ይሄ ፈضل ነው። አላህ በሁድ ላይ የመጣውን ሽንፈት በዛ ላይ ከሰይ ነው አሉና ሰባ የቁርአን አስተማሪዎች በሂራም ብን ሚልሃን መሪነት አድርገው ወደ የመን ተላኩ። የመን ላይ ገብተው የተባለ የጎሳ መሪ ጋር ደረሱ። አገናኙን ሲሉ ሰባ ሰው በአንድ ጊዜ ማናገር አልችልም፣ አሚራቸውን ላኩልኝ አለ። አሚራቸው ሂራም ብን ሚልሃን ናቸው። ተቀድመው ገቡ። ለምን እንደመጡ ጠየቃቸው፣ ነገሩት የመጡበትን ሁኔታ። የዚህ ሰዓት ላይ ምንድነው ያላቸው? እሱ ያናገራቸው የታሰበው ግን ገድር ነው፣ የታሰበው ግን ክህደት ነው፣ የታሰበው ግን እስልምናን ለሁለተኛ ጊዜ በበድር ላይ በሁድ ላይ በደረሰው ሽንፈት ለአንዴና ለመጨረሻ እንዳይነሳ ሌላ ጥፋት ማጥፋት ነበርና እሱን ያናገረ ለአገልጋዩ ምልክት ሲሰጠው ባይኑ ከጀርባው ቀስት ለቀቁበት ረዲየላሁ ዐንሁ። ቀስቱ በደረቱ ገብቶ በጀርባው ገብቶ በደረቱ ወጣ። ሂራም ብን ከዕባ ያኒ ሚልሃን ታሪካዊ ቃሉን ድምጹን አሰማ። ፍስት ወረበል ከዕባ ነበር ያለው ረዲየላሁ ዐንሁ። በከዕባ ጌታ ይሁንብኝ እድለኛ ሆንኩኝ አለ የሞተ ረዲየላሁ ዐንሁ። በዚህ ቃል ብቻ የሰለመ ሰው አለ ፋጅር የሚባል የዚህ ሰው አገልጋይ ነብዩ ጋር መጥቶ ሸሃዳ ሲሰጣቸው ወላሂ ያ ሙሐመድ ሰለላሁ ዐለይሂ ወሰለም እኔ እስልምና ልቀበል ምክንያት ይሆነኝ ያንተ አገልጋይ የነበረው ሂራም ብን ሚልሃን የመን ላይ መልእክተኛ ሆኖ መጥቶ በሙሽሪኮች መካከል ተከቦ በቀስት ጀርባውን ተመቶ በደረሱ ሲወጣ ተክቢር አይደለም ያሰማው፣ በካዕባ ጌታ ይሁንብኝ እድለኛ ሆንኩ ብሎ ነው የጮኸው። አሰብኩ አለ ሰው የሞተ እንዴት ነው እድለኛ የሚሆነው? ይህ ሰው አንድ እውነት አለው ብዬ ነው እስልምናን ፈልጌ የመጣሁት ያላቸው። እዚህ አላበቃም። ሰባውን የቁርአን አስተማሪዎች በየተራ ያስገቡ አረዷቸው። እሁድ ላይ ያሽንፈት ደርሷል። በዚህ ላይ ይሄ ችግር ተከሰተ። ረሱል አሚን ሊቋቋሙት የማይችሉ ነገር ተፈጠረ። ጦር እንዳያነሱ ሙስሊሙ ደክሟል። እሁድ ላይ ተመቷል። እዚህ ሰባ ሱሐባ ተገድሏል። ምን ያርጉ ረሱላህ? ለዚህ ጊዜ ነው እኮ ረሱላህ ሰለላሁ ዐለይሂ ወሰለም አምስቱንም አውቃት ሶላት በየሶላቱ ላይ ቁኑት አድርገው አላህን የለመኑት። اللهم احصهم عددا واقتلهم بددا ولا تبق منهم احدا። አላህ እነዛን ሰዎች እንዲበቀልና እርምጃውን እንዲወስድ አላህን እጃቸውን እያነሱ በየአምስቱም አውቃት ላይ ቁኑት እያደረጉ አላህን የለመኑት። ነብዩ ግን ይሄን ደም አልዘነጉትም። ይሄን የሙስሊሞች የፈሰሰ የሰባ ቁራዎች የቁርአን ምሁሮች ደም አልዘነጉትም። ኃይል እስኪጠናከር ጠበቁ። 3ኛው ዓመተ ሂጅራ ላይ ነው የተፈጠረው። 7ኛው ዓመተ ሂጅራ ላይ የሙስሊሞች ኃይል ሲያገግም ወደ ነበረበት ሁኔታ ሲመለስ አሁን ወደ የመን እንነሳለን አሉ ረሱል አሚን ሰለላሁ ዐለይሂ ወሰለም። የነዛን የሰሐባዎች ደም እንመልሳለን ያሉት አሽረፉል ኸልቅላህ። በአራተኛው ዓመት ስንት ጦር ይዘው? 1400 ሱሐባ ይዘው። ምን ያህል መሳፋ አለው? ከ600 ኪሎ ሜትር በላይ ርቀት አለው። አንድ ሱሐባ 7 ሱሐባ በአንድ ፈረስ ነው የሚሄዱት። ችግር አለ ተመልከቱት። 7 ሱሐባ አንድ ፈረስ ላይ የተራረፉ ነው የሚሄዱት። ይሄ በጣም ኃይለኛ ሞቃታማ ባሁን ወቅት ላይ ነው። አረብ ዓለም ላይ ሙቀት በሚበዛበት ወቅት ላይ ነበር። ሙቀት ነው። ሰሐባዎች ይሄንን ጉዞ ስለሰጉና ስለፈሩ ምን አደረጉ መሰላችሁ? መንገዱ በጣም ከባድ ይሆናል ብለው አምነው ትርፍ ጫማዎች ያዙ። ጉዞ ተጀመረ።
ዝቅተኛ ነው ኃይሉም ስንቁም አነስተኛ ነው ጉዞ ተጀመረ መንገር ላይ ግን ካሰቡት በላይ ሆነ ሙቀቱ በጣም ኃይሎ ጫማቸው መበጣጠስ ጀመረ والله ይላሉ አቡ ሙሳ አልአሽዓሪ ጫማዎቻችን ተቆራረጡ ቅያሪ ጫማዎችንም ቀየር እነሱም ተበጣጠሱ እግሮቻችን አደጋ ደረሰባቸው ምን ሆኑ ይላሉ ጥፍሮቻችን መነቀል ጀመሩ ደም ያነቡ ጀመራሉ እግሮቻችን የለበስነውን ጨርቅ ከላያችን ላይ ያነሳን እግሮቻችንን ተመጠምን አሉ ይሄን ቃል ከተናገሩ በኋላ ግን አቡ ሙሳ አልአሽዓሪ ያለቀሱ የጦርነቱን ሁኔታ ከዛ መልስ ሲተርኩ ነው ሲያለቅሱ ለምን ታለቅሳለህ አሏቸው والله ምን አልባት በዛች መከራ አላህ እንኳን ጀነትን አዘጋጅቶልን እንደሆነ በመናገሪ አጅሬን እንዳያጠፋብኝ ሰጋዋሉ ረዲየላሁ ዐንሁ ይሄ ሆኖ ነው ረሱል አሚን ያን ሁሉ ሱሐባ ይዘው እንደዛ እየደማ እንደዛ እየቆሰለ የመን ላይ ሲገቡ የየመን ሰዎች ሲያዩ ደነገጡ በዚህ ሁኔታ የመጡ ሰዎች አይለቁንም አሉ ስለዚህ እነዚህን ሰዎች ጦር መቅጠም አንችልም ብለው وكفى الله المؤمنين القتال ጦርነት ሳይጋጠሙ የየመን ሰዎች ሸሹ ለማን ሲባል ለአንድ ሱሐባ ሲባል ለአንድ ሱሐባ ጭንቀት ሱብሃንአላህ ይሄን ቦታ ድል አድርገው ተመለሱ ረሱላህ ጦርነት ሳይዋጉ አሸንፈው ተመለሱ ወደ መዲና ሲመለሱ የተለያየ ነገሮች አጋጥማቸዋል ካጋጠማቸው አንዷን ነገር ነው ልገልጽላችሁ የምወደው አንድ ሱሐቢ ሲመለሱ ልብሱ ቆሽሿል يعني ጦርነት ላይ ነው እንግልት ላይ ነው ሰፈሩ ከባድ ነው ነብዩ ሰለላሁ ዐለይሂ ወሰለም ሰፈር ላይ ያለ ለምን ልብስን አትቀይርም አሉት ያ ረሱላህ እኛ ተዓብ ላይ ነን መንገድ ላይ ነን ለምን እቀይረዋለሁ አላቸው ባላ ቀይሩ አሉት ጥሩ ልብስ ለበስ ንጹህ ልብስ ለበስ አሉት ረሱላህ ፈክሩ ከጦርነት የተመለሱ ነብዩ ለሱሐባ ለአንድ ሱሐባ ንጹህ ልብስ መልበስ ይጨነቃሉ ከዛ በኋላ መርሐባ ለና ሄዶ ልብሱን ቀይሮ ታጥቦ መጣና ይሄው ያ ረሱላህ ቀይሬ የመጣው አላቸው አላህ Subhanahu Wa Ta'ala ምን እንዳሉት ተቀላችሁ ረሱላህ አሚን መታአከ አላሁ ቢልጀና ነብዩ በጀነት አላህ ያስደስተኝ እንዳስደሰትከኝ አሉት ረሱላህ ሰለላሁ ዐለይሂ ወሰለም የሱ ንጹህ ልብስ መልበስ ነብዩን ሲያስደስት እኮ ነው ይሄ ነፍስያ ነው በዛ ጄነሬሽን ውስጥ ያለፈው ከዛ ከጦርነቱ ሲመለሱ እንግዲህ እንደ ነብዩ ጀግና ሰው የለም ታውቃላችሁ ማን ቀረ ማን መጥቷል ይያሉ የቀረውንና የመጣውን ሰው ለማየት ወደ ኋላ እየተመለሱ ያሉ ጃብር ኢብኑ አብዱላህ የተባለው ሱሐቢ ወደ ኋላ ይቀራል ያ ጃብር ለምንድን ነው የምትታخرው አሉት والله يا رسول الله كما ترى فرس እንደሚያዋት የኔን አቃ የኔ ፈረስ ደካ ማለት ያረጀች ናች ገንዘብ ስለሌለኝ አባቴ ጥሎብኝ ሄደው 9 የቲሞች አሉ እነሱን ስለማሳድግ ፈረስ ምግዛበት አልነበረኝምና ደካማ ፈረስ ናትና እሷን ይዤ ነው የምሄደው አልቻለችም እናንተ ፈረሶች ጋር መወዳደር አላቸው ረሱላህ ወረደ ያ ጃብር አሉት ረሱላህ ወረደ አሉትና ወረዱት ልክ ጃብር ወረደ ነብዩ በያዟት በትር ነገር ከስር ገቡና እንዲህ ነካ ነካ አረጓት ፈረሷን በልውጣ አባት አሉ ፈረሷ መንቀሳቀስ ጀመረች ከሱሐባዎች ሁሉ ፈረስ መፍጠን ጀመረች ረዲየላሁ ዐንሁ والله አይደለም የሱሐባዎቹን የነብዩ ፈረስ ልትቀድምብኝ እያለች አለ በስንት ነው የሚይዛት ይላል ከዛ ነብዩ بدأوا ملاطفه ባልደረቦቻቸው ጋር መነጋገር ጀመሩ አልተዘወጅተ ያ ጃብር አሉት ጃብር አገባህ አሉት ያ በላ ያ ረሱላህ አገባሁ ሲላቸው ቢክራን አምሰይበ ልጃገረድ አገባህ ወይስ ደግሞ አግብታ የፈታሽ ሴት ሲላቸው ጠይብና ያገባሁት ያ ረሱላህ አግብታ የፈታሽ ሴት ነው ያገባሁት አማ ተዘወጅተ ቢክራን ትዳኢቡከ ወትዳኢቡሃ እንደው ልጃገረድ አታገባም በእድሜ ሆነች አንተን የምታጫውታት አሉት ረሱላህ ፈክሩ يعني ይሄን ሲሉት ላ ያ ረሱላህ እንደሚያውቁት አባቴ 9 ልጆችን ሴት ልጆችን ጥሎብኝ ሄዷል እነዛ ልጆችን ማሳድገው እኔ ነኝ ልጃገረድ ልጅ ባገባ እህቶቼ ጋር አትግባባና ችግር ይፈጠራል ብዬ ስላሰብ ልጆችን እህቶችን ልታስተናግድልኝና እንደ እህትና እንደ ልጅ አርጋ የምትይዝልኝ አግብታ የፈታሽ ትልቅ ሴት አገባኋላቸው ተሰማቸው የዚህ ሰው ሐሳብ ረሱላህ አሁን ቤት ሲመለስ እቺ ሴት እንዴት ሆና ተጠብቀዋለች በእንግልት በተዓብ በልፋት ነው እንዴት ነው ማድረግ ያለባቸው ረሱላህ ስለዚህ አንድ ነገር ሊያረጉለት ፈለጉ ምን አሉት ረሱላህ መርዳት ፈለጉ ቀጥታ ገንዘብ ቢሰጡት يعني ማዕናዊውን መጉዳት ነው ውስጡን ማድከም ነው ስለዚህ ምን አሉት ረሱላህ ሰለላሁ ዐለይሂ ወሰለም ያ ጃብር አሉት ፈረስን ልግዛ አሉት ረሱላህ ሰለላሁ ዐለይሂ ወሰለም መርሐባ ረሱላህ ከፈለጓት አላቸው ላቸው ዋጋው ጣላስ ሲለ ረኔ ለርሱ አልሸጥም ወሰዷ ዝም ብለው ሲላቸው አይ ዋጋው ጣል ግዛ አሉት እኔ እንግዳው ልግዛው ካሉ እርሶ ዋጋ ያውጡ እንጂ እኔ ዋጋ አላወጣም አላቸው መርሐባ 1 ዲርሃም ገዛለሁ አሉት 1 ዲርሃም 1 ብር ሲሉት መጀመሪያውንም እኮ በነጣው ሰርስ በየነበር ምክንያቱም መጥቶ 1 ዲርሃም አይጠቅመው እን ሲላቸው ረሱላህ እሺ ሁለት ላድርግልህ አሉት አረ ያ ረሱላህ እንደው ዝም ብለው ይወሰዷት አላቸው ሶስት እየቀለዱት ነብዩ መሳቅ ሲጀምር 700 ዲርሃም ገዛለሁ አሉት ረሱላህ ሰለላሁ ዐለይሂ ወሰለም የተፈለገው መርዳት ነው የሱ ልብ መክፈት ነው 100 አይደለም ዋጋዋ ከዛም ታንስ ትችላለች ነብዩ ግን 700 ገዛለሁ አሉት በጣም ተደሰተ ከችግር በኋላ መዲና ሲገባ ለእህቱና ለሚስቱ ይዞት የሚገባው ገንዘብ ማግኘት ለሱ ቀላል አልነበረም በጣም የሚገርም ነገር እንደተከሰተ ታውቃላችሁ
ልክ መዲና ሊገቡ ሲሉ መዲና ጫፍ ላይ እንዳሉ ነብዩ ጦሩ እንዲቆም አዘዙ ቆይ መዲና እንገባም አሉ ሱሐባዎች ደነገጡ ያ ረሱላህ ከዚህ ሁሉ ተዓብ ከዚህ ሁሉ ልፋት በኋላ ደግሞ መዲና ደርሰን ለምን እንቆያለን ለምን አንገባም ሲሏቸው ቆዩ አሉ ረሱላህ ሰለላሁ ዐለይሂ ወሰለም والله የኛን መዲና መድረስ የጃቢር ሚስት ካልሰማች መዲና እንገባም አሉ ረሱላህ የኛን መዲና መምጣት የጃቢር ሚስት ካላወቀች እኛ መዲና እንገባም ለምን የጃቢር ሚስት እህቶቹን የተንከባከበች እየሰራች ለፍታ ነው የምትጠብቀው የባሏን መምጣት ሳታውቅ ሳትዘጋጅ ድንገት አንደርስበትም አሉ ረሱላህ ሰለላሁ ዐለይሂ ወሰለም ሰሃባው መዲና ጫፍ ላይ ቆሞ መዲና መድረሳቸው ተነግሮ ነው ረሱል አሚን ሰሃባውን ይዘው መዲና የገቡት አላህ ስራቸው እንድላቸውና ከዚያ በኋላ ጃብር የመጀመሪያ ተግባሩ እንደሆነ ታውቃላችሁ ቀጥታ ወሰደና ፈረሱን ነብዩ በር ላይ ልጓሟን አስሮ ተንቀሳቀሰ እንግዲህ ሽጧል ገንዘብ ቢያገኝ ለቤተሰቦች ሰዎች ሆነ ነገር ይዘው ይገባል አይደለም ግን ነብዩን አላገኛቸውም ነብዩን ደግሞ አይጠይቅ እኔ እናንተ ብንናቅበታለን እንደ ረሱላህ እንደው ምታዙ ካለ ምትሩት ካለ ዘሬም ትጠቀማለህ እሱ ግን የለም በር ላይ አሰረ እንተሃ ወደ ቤቱ ገባ ነብዩ ከቤት ሲወጡ በር ላይ ፈረሱ ታስሯል ደነገጡ እዛ አንድ ሱሐባ ጠሩ ሀብት ያለው ሱሐባ አይደለም ያጠሩት ደከም ያለ በጃብር ሙስተማ ያለ ሱሐባ ጠሩና ቶላሉት 700 ድርሃም ቆጠሩና ሰጡት እቺን ፈረስና ይሄን 700 ድርሃም ያዝና ለጃብር ስጧሉት ብለህም በለው ጃብር يعني የወንድሜ ልጅ ብሩን ፈረሱም ያንተው ነህ ብለው አሉት ረሱል አሚን ሰለላሁ ዐለይሂ ወሰለም ይሄ ጭንቀት ለአንድ ሰው ለአንድ ሱሐባ የሚጨነቁት የነብዩ ጭንቀት ነው አይደለም ኡማ ስለዚህ ነው ረሱል አሚን ምን ያህል ለአንድነት እንደለፉ ይሄን ሙስሊም ሶፍ ለመጠበቅ እንደጣሩ ትግል እንዳደረጉ ታያለ እዚህም ነበር እንግዲህ ይሄን ፈለግ የተከተሉትና አቡበከር ሲዲቅ አላህ ስራቸው እንደላቸው ለሰይድና አቡበከር ሲዲቅ ምን ስራ ሲሰሩ ነበር ነብዩ ከሞቱ በኋላ ኸሊፋ ሆነው ተተክተው የማንን ፈለግ ይዘዋል የነብያቸው አንዲት ደካማ ባልቴት ሴት ቤት እየሄዱ ቤቷን ያጸዱ ነበር አቡበከር ሲዲቅ ማንነቷ የማይታወቅ ሴት ደካማ ሴት ረዳት የሌላት ሴት ቤት ሄደው ቤቷን አጽድተው ምግቧን አዘጋጅተው ይወጣሉ ዑመር ሁሉ ጊዜ እዚህ ቤት ከፈጅር በኋላ ሲመላለሱ ሲያዩ አንድ ቀን ተከትለው ገቡ አቡበከር ሲወጡ ሴትዮዋን ጠይቋት ማን ነው የሚመጣሽ ሰው ታውቂያለሽ አላውቀውም መጥቶ ምንድነው የሚያደርግልሽ አሏት والله መጥቶ ቤቴን አዘጋጅቶ ጠራርጎ ምግቤን አዘጋጅቶልኝ ይሄዳል ሲሏቸው ዑመር አለቀሱ ረዲየላሁ ዐን አቡበከር ጋር ሄደው እግራቸው ስር ነው የወደቁት አተአብተ ኸሊፈተ من بعدك يا خليفة رسول الله አንተ ያ አላህ የነብዩ ምትክ والله ከርሶ በኋላ የሚከተለውን ኸሊፋ አስቸገሩ ማን ይሆን የርሶን ቦታ ሸፍኖ ኡማውን አንድ አርጎና ጠብቆ ይዞ መሄድ የሚችለው ነበር ያሉት ይሄ ነበር ጭንቀታቸው አለፍ ብለን ስንሄድ ዑመር ኢብኑ ኸጣብ አላህ ስራቸው እንደላቸውና ታውቃላችሁ ሰይድና ዑመር ኢብኑ ኸጣብ በሉዕሉዕ አቡ ሉዕሉዕ አልመጁስ አማካኝነት ሲገደሉ በተወክተው ሲሞቱ የጠየቁት ጥያቄ አለ ዑመር የተመቱት ፈጅር ሰላት ላይ ነው ሰላት እንደሐረሙ ነው የወጋቸው ሰሃባዎች ተደናግጠዋል ዝም አሉ ኢህራም ካደረጉ በኋላ ተክቢረቱል ኢህራም ድምጽ የለም አኺራን ዑመር አልቻሉም ወደቁ 6 ቦታ ነው ጧዕና ያደረጋቸው እንጂ 9 ቦታ ይባላል አኺራን ሲወድቁ አብዱራህማን ኢብኑ አውፍ ነው ተከትለው ሶላት አጫጭር ምዕራፎችን ቀርተው አሰገዱ ዑመር ራሳቸውን ስተወደቁ ለቤታቸው ወሰዷቸው ዑመር ረፋድ ላይ ነው በጣም ብዙ ደም ፈሷል ሲነቁ የጠየቁት መጀመሪያ ምን እንደሆነ ታቆላችሁ هل صلى الناس ብለው የጠየቁት ሰዎች ዛት ሰገዱ ጀማዓሉ ዑመር ረዲየላሁ ዐንሁ ለምን ጭንቀታቸው ምንድነው በሳቸው ሞት ምክንያት ጀማዓው ተቋርጦ እንዳይሆን በሳቸው መገደል ምክንያት ጀማዓው ፈርሶ እንዳይሆን هل صلى الناس ሰዎች ሰገዱ ሶላት ሲሉ አዎ ሰግዷል ሲሏቸው አልহামዱሊላህ አሉ ዑመር ረዲየላሁ ከዚያ በኋላ ነው ማን የገደለኝ ብለው የጠየቁት ማን የገደለኝ ሲሉ ከተለከ አቡ ሉዕሉዕ አልመጁስ ያ ዑመር ያ አሚር አልሙእሚኒን የገደለውትማ አቡ ሉዕሉዕ ነው ሲላቸው አልহামዱሊላህ ቀተለኒ ረጁል ለም يسجد لله سبحانه وتعالى ለአላህ ምስጋና ይገባው በሙስሊሙ እጅ እንኳን እጄ ደም ያልፈሰሰም ለአላህ ግንባሩን አንድ ጊዜ እንኳን ሱጁድ ያላደረገ ሰው ስለገደለኝ አላህን አመሰግናለሁ ዑመር ረዲየላሁ ምናልባት ሙስሊም ቢሆን ዑመር አውፍ ሊሉት ነው ረዲየላሁ ዐንሁ ይሄ ስሜት ነበር በነዛ ሰሃባዎች ውስጥ የነበረው ኡማ ተመልከቱ ሞት አፋፍ ላይ ያሉ ደም እየፈሰሰ አኺራን የዑመር ደም እኮ ደምና يعني ወተት ሲያጠጧቸው ወተቱ ተቀላቅሎ መፍሰስ ጀምሯል በእምብርታቸው አካባቢ ያየ ሆነ ዑመር ሰው ጀማዓ ሰገደ ይያሉ ነው የጠየቁት ረዲየላሁ ዐንሁ በሳቸው ሞት ምክንያት ሐቂቀተን የእኽወተል ኢማን ዛሬ እናስበው እንመልከተው ኡመተል ኢስላም ያለበትን ተጨባጭ ነው ተበታስነን እርስ በርስ ተበላልተን አንዱ አንዱን ጠልቶ አንዱ አንዱን አውግዞ አንዱ አንዱን ቅድም እንዳልኩት የልዩነት ሐሳቦች ይስተናገዳሉ የልዩነት ሐሳቦች በእኛ ብቻ አይደለም በሱሐባዎች ጊዜዎች ውስጥ ተስተናግደዋል በትልልቅ እሾች ላይ መስአለተ አልዓቀድ እናታችን አይሻ ኢብኑ አባስ የተከለፉበት መስአላዎች አሉ ሌሎችም ሰሃባዎች አብዱላህ ኢብኑ አባስ ከብን መስዑድ ጋር የተከለፉባቸው ሐሳቦች አሉ አቡበከርና ዑመር ረዲየላሁ ዐንሁ ተከልፈዋል በሐሳብ የተከለፉበት ወቅት አለ የልዩነት ሐሳብ ተከስቷል ግን
አንዱን እንዲጠላ አንዱን ስም ለጥፎለት ታፔላ እንዲሰጠውና ሙስሊም መስጊድ ገብቶ የሚያየውን ወንድሙን እያየው አሰላሙ አለይኩም ሲለው መልስ አለመስጠት ደረጃ ግን አልደረሱም والله ሰይፍ እንኳን ተማዘው ደም እንኳን ፈሶ ሰይድና አሊ ኢብኑ አቡ ጣሊብ ረዲየላሁ ዐንሁ ሰይድና ሙአዊያ ጋር ሲዋጉ የሰይድና አሊ ጦር ጠይቀዋል እኮ ያ አሊ እነዚህ የሚዋጉን ሰዎች ካፍሮች ናቸው አይደሉም ሙናፊቆች ናቸው አይደሉም ታዲያ ለምን ይዋጉናል ሲሏቸው ኢኽዋኑና በገው አለይና ነው ሰይድና አሊ ረዲየላሁ ዐንሁ ወንድሞቻችን ድንበር አልፈውብን ያሉት አስቡት ወንድሞቻችን ድንበር አልፈውብን እየተጋደሏቸው ወንድማማችነታቸውን አልፋቁም ሊገሏቸው እየመጡ አሁንም ወንድሞቻችን ለዚህ ነው እኮ ቁርአኑ ወይን ጣኢፈታኒ ሚነል ሙእሚኒን እቅተተሉ ኢማናቸውን አላነሳም ከሙእሚን የሆኑ ሁለት ግሩፖች ከሙእሚን የሆኑ ነው ቢጋደሉ فأصلحوا بينهما أسمامዋቸውን ያለ አላህ Subhanahu Wa Ta'ala فإن بغت إحداهما አንደኛዋ ብታፈነግጥ ተጋደሏቸው ወደ አላህ Subhanahu Wa Ta'ala መስመር እስኪመጡ ድረስ ወደ ሱልህ እስኪጠጉ ድረስ ምን ይያለ ሙእሚኖች ይያለ ነው የጠራቸው አላህ Subhanahu Wa Ta'ala وإن طائفتان من المؤمنين كمؤمن የሆኑ ጎሳዎች ቢዋጉ ተጋድለዋል ከመጋደል የበለጠኛ እንደ والله የሚያጋድል ነገር ደርሷል የለም ግን ተባላን ተጣላላን አንዱ የራሱን ግሩፕ ይዞ እኔ ብቻ ነኝ አለ ሁሉም እኔ ብቻ ነኝ አለ الحق ሁሉም እኔ ብቻ ነኝ ጥሩ ሁሉም እኔ ብቻ ነኝ ሱኒ ሁሉም እኔ ብቻ ነኝ ሰለፍ በዚህ አንዱን አውግዞ አንዱን ጠልቶ መስጊድ የገባውን ሰው ላይ ማየት ጠልቶ እየኖረ ያለበት ሁኔታ ነው ይሄን ወንድምህን አላህ ፊት ቀደም እንዳልኩት ሰይድና ሙሳን ፊርዓውንን فقولا له قولا لين ቃላት ምረጥ እኮ ነው ያላቸው ሰይድና ሙሳን ፊርዓውንን ስታናግረው ቃላት ምረጥ እንደማያምን ያወቀ በኩፍር እንደሚሞት ያወቀ ነገር ግን ወንድምህ መስጊድ የገባውን ወንድምህ በግልዛ ለዚህ ነው ይባላል ሃሩን الرشيدን መጥቶ አንዱን ኸሊፈተል ሙስሊሚን አንድ ሰው ምክር ሲሰጣቸው በጣም አግለጽ አለይ በጣም አጠበቀባቸው ባክ እርፍቅ ያ ረጁል አሉት ባክ ለስለስ ብለህ ቀስ ብለህ ምከረኛ አሉት والله ان الله ارسل خير منك الى شر مني الله ካንተ ኸይረኛ የሆነን ሰው ከኔ ሸር ለሆነው خلق ካንተ ኸይረኛ የሆነውን ሙሳን ከኔ ሸረኛ የሆነው ፊርዓውን ላይ ልኮት فقولا له قولا لينا ያለው አሉት በለስላሳ ቃል ነው ያናግረው ያሉት አንተ እኔ ከፊርዓውን በበለጠ እንዴት ታናገረኛለህ ሙስሊም ወንድምህን ቢያንስ ቀስ ብለህ ምከረኝ በዚህ ቃላት ተጠቀም ይሄን ነበር የሚጠቀሙት ምን ሱብሃንአላህ ልዩነቶች ይከሰታሉ አለመግባባቶች ይፈጠራሉ ግን ያለ መግባባት እርስ በርስ ተበላልተን ራሳችን ለጠላት አሳልፈን የማንም መጫወቻ ኪላብ الارض መጫወቻ እንድንሆን ድሉ መፍጠር ግን አማም አላህ ተጠያቂ ነን የዚህ አንድነት መፍረስ ተጠያቂ ሆነ ሰው አስቡት ጀማዓን መበተን ጀማዓን ማፍረስ የሙስሊሙን አንድነት መሸርሸር ሙስሊሙን መላእክትና መበታተን በእስልምና ከባድ ወንጀል ከባድ አደጋ ነው እخوተ ኢማን እኛ ግን ዛሬ የለት ከለት ተግባራችን አድርገነው ሁሉም በራሱ ፊአ በራሱ ቀበልያ እኔ ሰዎች እኔን አስተሳሰብ ካልተቀበሉ እኔን ካልመሰሉ ሰዎች ሁሉ ጠልቼ ሰዎችን ሁሉ አውግጄ እየተዋስኩ ያለበት ሂደት ውስጥ ነው ያለነው ናም ቀደም ተናገረናል اعتصام ሊኖር ይገባል መተሳሰሩም ደግሞ ግልጽ ነው ከቁርአንና ከሐዲስ ውጭ የምትተሳሰረው ትስስር የለህም ሙጃመላ የምታረግበት ዲን አይደለም አትቀልድበትም ግን ወንድም እንዴት ነው ማድነው ሙእሚን ወንድሜ ወደ ቁርአን ስጠራው ስመልሰው በምንድነው ይሄን አንድነት ጠብቄ ነው ሰይድና ሙሳ ያደረጉትን ታሪክ ታውቃላችሁ ሰይድና ሙሳና ሰይድና ሃሩን መካከል አለይሂ ሰላም ሰይድና ሃሩን ሰይድና ሙሳ ፍሚቃት ረቢ በተጓዙበት ጊዜ 40 ቀን ምንድነው ያደረጉት ሳሚሪ የሚባለው ሰው በፈጠረው ትልቅ ክፍተት እጅል ጥጃ ገዝ ሰርቶ ጥጃ ማምለክ ጀመሩ የተወሰኑት ግሩፖች ሰይድና ሃሩን ተቃወሙ ኸሊፋ ናቸው ሰይድና ሙሳ ወኪል አድርገው አስቀምጧቸዋል ይሄን ተግባር ይሄን የሽርክ ተግባር ይሄን የኩፍር ተግባር ተቃወሙ ከአላህ ውጭ ለማን ትገዛላችሁ ከአላህ ውጭ ለምን ይሄን ተግባር ትፈጽማላችሁ ያሉ ጮሁ ነገር ግን የሚሰማቸው አላገኙም የሁለት ግሩፕ ተከፈለ ሰይድና ሃሩን ሰዎች አሉ በዚህ ላይ ሳሚሪዬ የተከተሉት ጣዖት አምላኪዎች አሉ ሁለቱም ሆኖ በዚህ አይነት ፊአ በዚህ አይነት ፍጭት ውስጥ ባሉበት ሁኔታ ላይ ሰይድና ሃሩን ቢጋደሏቸው ሽቃቅ ሊፈጠር ነው ስለዚህ ምንድነው ያደረጉት ሰይድና ሃሩን ዝም ብለው ሙሳ እስኪመጣ ነው የጠበቁት ሙሳ ሲመጣ ተቆጡ ታቡታቸውን ነው የወረወሩት አይደለም በቁጣ ራሳቸውን ይዘው እየጎተቱ يا ابن امي لا تاخذ بلحيتي ولا براسي اني خشيت ان تقول لي فرقت بين بني اسرائيل ولم ترقب قولي باكي እናቴ ልጅ ራሴናት ያዘኝ ጺሜናት ጎተተኝ እኔ እኮ والله ፈርቼ ነው በኒ እስራኤሎችን ለያየ አበታተንክ ወንድማማቾች እርስ በርስ አበላላ ትለኛለህ ብዬ ነው እኔ እየስነሳ ሌላው ተነስቶ እርስ በርስ ወንድማማች ቢለያዩ ከኔ የበለጠ እርሶ ተሰሚነት አለዎት የእርሶ ቃል ይሰማልና እርሶ ሲመጡ ይህን ተግባር ይፈጽሙት ብዬ ነው ያሉት ሰይድና ሙሳ
ሃሩን የሄዱበት አለይሂ ሰላም ኢጅቲሃድ ተቀብለው ዑዝራቸውን ተቀብለዋቸዋል አለይሂ ሰላም እዚህ ድረስ ነበር የተሄደው ቁርአን ይሄንን ኺጣብ ያቀረበው ይሄን ታሪክ ያመጣው እኛ ልንጠቀምበት ነው በእኛ ህይወት ውስጥ ልንተገብረው ነው በሚፈጠሩባችን ችግሮቻችን ራሳችንን ተመልክተን ልንሄድ ከዚህ አንፃር ነው ከምን ልንነሳ ይገባል ግን የኡማ ጭንቀት በእኛው ውስጥ የኡማ ጭንቀት ሲባል ኡማ እያልን ራሳችንን እንድንዘነጋ አይደለም የኡማ ማሰብ የኔና ያንተ መስተካከል ወሳኝነት አለው ሰላህ الኡማ ኡማው እንዲጸዳ ሲፈለግ ኡማው እንዲስተካከል ሲፈለግ ኡማው ወደ ትክክለኛ መንገድ እንዲመጣ ሲፈለግ የኔና ያንተ ሰላህ الفرد المسلم فرد المسلم የሆነ ሰው ሊስተካከል ግድ ነው ሙስሊም የሆነ ሰው ሊስተካከል አንዱ ግለሰብ እየተስተካከለ ድን ያወቀ ሊመጣ ግድ ነው በዛ ጊዜ ነው ኡማው ሊገነባ የሚችለው ጭንቀቱ ግን ከምንም በላይ ይኖራል ይሄ በሱሐባዎቹ በነብዩ ጊዜ ብቻ አይደለም የተስተናገደው ለሰላሐዲን አዩብን ታውቃላችሁ ረጁል ኩርዲ የኩርድ ሰው ነው የፈለገ የራሱን ይቻለ የተለያዩ ክፍተቶች ሰው ነውና ስህተት መሰል ነገሮች ይኖሩታል አኒ አይደለም ሸይኽ الاسلام احمد ابن تيميه الله ስራቸው እንደላቸውና ተጠየቁ ዟሊም ከሆነ ጠንካራ መሪና ተቀይ ከሆነ ያኒ ጠንካራ ካልሆነ መሪቱ ይሻላል አሏቸው ዟሊም የሆነው ጠንካራ መሪ ምረጡ አሉ ሰይድ ኢብኑ ተይሚያ ረህመቱላህ አለይ ለምን ይሄ ወንጀለኛው ዓሲው ግን ጠንካራው ጠላት ላይ ጠንካራ የሆነ ሰው ወንጀሉ ለራሱ ነው ቁዋው ግን ለሙስሊሙ ነው አሉ ቁዋውን ተጠቀሙበት ይሄኛው ግን ተቀዩ ተቅዋው ለራሱ ነው ድካሙ ግን ለኡመቱ ነው አሉ የኡመቱ መሪ ሆኖ ተቀይ ቢሆን ኡማውን ያስጨርሰዋል አሉ የሱ ተቀይነት ብቻ ብቃት ከሌለው ለመሪነት ብቃት በሌለው ሰው ያስጨርሳል ይሄኛው ግን ፋጅር ነው ወንጀለኛ ነው ነገር ግን ጀግና ልክ እንደነ سعد بن ابي وقاص ታሪክ ላይ እንደምናውቃቸው እንደ አቢ محجن الثقفي خمر ይጠጣል ግን ጃህር ላይ ሲነሳ የሚወዳደረው ሰው የለም سعد بن ابي وقاصን አልገርሰህ የሚያሉት እኮ ለዛ ነው سعد بن ابي وقاص እኔ መጨረሻ ላይ اذا ምን የሚያሳየው ነገር ይሄ ነው ግኛ ሰላሐዲን አዩቢ ረዲየላሁ ዐንሁ هموم الامه የሙስሊሞች ችግር አስጨንቆት ነው በሐያቱ والله اني استحي من ربي ان يراني ضاحكا اني الله انا افروا فقق بي بيين واخواني في مسجد الاقصى معصورين ومسجد الاقصى اسرى بايدي اليهود اني مسلم وندموچه فلسطين لا بيهوديوچ اج يتنغلاتو يتسقايو مسجد الاقصى اولى القبلتين وثالث الحرمين የመጀመሪያው ቅብላ ሶስተኛው حرم በከሃዲያኖች እጅ ተይዛ እየተንገላታች እኔ ፈገግ ብዬ አላህ ያየኝም ነው ያሉት ሰይድና ሰላሐዲን አዩቢ የመፈክር ይዞ ነው ከኩርድ የተነሳው መልስ ለመስጠት والله ፍልስጤም ላይ ድል እስኪያደርግ ድረስ ሰላሐዲን ፈገግ ብሎ አይታወቅም ይባላል እኔ አላህን አፍራለሁ ነበር የሚለው ሰላሐዲን የሳቀው ፈትህ አድርጎ ከገባ በኋላ ነው ሰላሐዲን ገባ ድል አደረገ ከመስቀል ጦረኞች ለ90 ዓመት ያደረጉትን እንግልት በሙስሊሞች ላይ ያደረጉትን መከራ ተቆጣጥሮ ሙስሊሞችን ነፃ አወጣ ሰላሐዲን ሲሞት ነገሩ ተመለሰ ነው ሮሞች እንደገና መጡ መስጂድ አልአቅሷ ላይ ገቡ የሰላሐዲን ቀብር ላይ ቆሙ የሰላሐዲንን ቀብር እየረገጡ መናገር ጀመሩ ዑድና ያ ሰላህ ሙሐመድ ማት خلف البنات ሰላሐዲን ተመልሰን መጣን ሙሐመድ ሞተ ሴቶች ተከተሉት አንተ ሞትክኛ መጣን የሚከለክለን አጣናሩት ሙስሊሞች ተበታተኑ ሙስሊሞች ዲናቸውን ዘነጉ ሙስሊሞች ቀድያቸውን ረሱ ሙስሊሞች በተራ ጉዳይ እርስ በርስ መበላላት ያዙ يفعلون به ما يشاءون እስልምና ጠላቶች ክለብ الارض በመድር ላይ ሙስሊሙን መጫወቻ አደረጉት በየትኛውም ጊዜ ታይቶ የማይታወቅ ውርደት በዝነቱ ዓመት ታሪክ ውስጥ ተስተናገደ ይሄ ሙስሊሞች ማዕሳት በእኛ መበታተን የተፈጠረ ነው ትናንት ሐያል በነበሩበት ጊዜ እነ ሰላሐዲን ከኩርድ ተነስተው ፍልስጤም ላይ ሙዕተሲም ቢላህ ታውቃላችሁ خليفة المسلمين خليفة العباسي ነው ሙዕተሲም ቢላህ ሁለት ታሪክ አለው አንድ መጥፎ ታሪክ አለው መጥፎ ታሪኩ ምንድነው ኢማም አህመድ ኢብኑ ሐንበል ረህመቱላህ ዐለይሂ በዛ ችግር ወቅት ላይ እንዲገረፉ ምክንያት ከሆኑት መሪዎች ነው ለምን በሙፍቲንና በኢሽራር ዑለማዎች ጉሩር ገብቶ በኋላ ግን በጥፋቱ ተጸጽቷል የሰራው ትልቅ ተግባር ግን አለ ሙዕተሲም ቢላህ አሙሪያ ላይ አንዲት ሙስሊም ሴት ሂጃቧ ተነጠቀ ሂጃቧ ተደፈረ ሂጃቧን መንጠቅ ብቻ ሳይሆን አንድ ይሁዲ ሂጃቧን ገፎ በጥፊ መታት ስትጮህ ያቺ ሙስሊም ሴት ጮኸች ሰረኸት ወኢስላማ ወሙዕተሲማ ብላኔ ጮኸችው ወይስልምናዬ የሙስሊሞች ኸሊፋ ሙዕተሲም በሰማልኝ ብላ ጮኸች ይሄን የሰማ አንድ ሙስሊም የገጠር ሰው እችን خبر ይዞ ኢራቅ ነው የሄደው ኢራቅ ሲገባ ኸሊፋውን አገናኙኝ አለ በግዳድ ላይ አሲመተ الخلافه ሙዕተሲም ጋር አገናኙት ምን ይዛሃል አንተ አረብይ ብሎ ጠይቀው ሙዕተሲም ቢላህ والله አንድ ሙስሊም ሴት ሂጃቧ ተነጠቀ ተመታች ወይስልምና የመደፈር ወይ ሙዕተሲም የሙስሊሞች ኸሊፋ ባወቀልኝ ብላ ነው የተናገረችው ሲል والله ከተቀመጠበት ወንበር ተነሳ ይባላል ሙዕተሲም ቢላህ
የምራአተ المسلمه لانصرنك والله አንቺ ሙስሊም ሴት والله ረዳሻለሁ ነው ያለው በዘራ አያቃትም በቋንቋ ይግባባትም ግን ሙእሚን ናት ሂጃቧ ተነጥቋል ሂጃቧ ተደፍሯል ሙዕተሲም ቢላህ 15000 ጦር ነው ያዘጋጀው 15000 ጦር ይዞ አሙርያን የተቆጣጠራት ከተማዋን ወረራት ድል አድርጎ ገባ ይገርማችሁ ከተማው ውስጥ ገባ ያቺ ሙእሚን ሴት ጠራት መጣች ጂና ለአጅሊክ ነው ያላት ላንቺ ስንል መተናል አላት ረዲየላሁ ዐንሃ ሱብሃንአላህ አንዲት ሴት መብቷን ሊያስከብርላት 15000 ጦር አገር ወሮ ሲመጣ አስቡት ቢላህ አለይኩም በምንም አይደለም የሚያውቋት በእስልምናዋ ብቻ የምትታወቅ ሴት በሂጃቧ ብቻ ክብር የተሰጣት ሴት ያንን ሂጃቧን የነጠቃትና የመታትን ሰው አስጠሩ ተባለ አደባባይ ላይ እንደመታሽ አርገሽ ምቾዋላት ሙዕተሲም ቢላህ والله يا خليفة المسلمين علمنا الإسلام العفو على القدرة اسلمنا استمرنا እየቻሉ ይቅር ማለትን ለኔ ይሄ ክብር ብቻ ይበቃኛል አላህ ስልአፉ ብየዋለሁ አለችን ሰውዬ ዛሬ ፍልስጤሞች ሙዕተሲም ያያሉ ነሽዳ ይነሽዳሉ ወይ ሙዕተሲም በሰማልን ይላሉ ለዛች ለአንድ ሴት መልስ የሰጠው ሙዕተሲም ኡመተ الاسلام ህፃናትና ሴት በኤፍ16 ጀት ሲደበደቡ ቢያይ ምን መልስ ይሰጥ ነበር ሺዎች ሲታረዱ ሺዎች ሲገረፉ አንዲት ሙስሊም ሴት ሰርኻ ጮት መልስ ሰጥቷል በሌላ ጊዜ ሩሞች አንድ ሴትን እንደዚህ አድርገው ይባላል ሂጃባን ሲገፋት ስትጮህባቸው እንዳይሰማባቸው ሙስሊሞች እንዳይሰማባቸው አፍነው አስገቧት አሰሯት ሙዕተሲም ኸበሩን ሲሰማ ደብዳቤ ነው የላከላቸው ደብዳቤው ያ ኪላ በሩም ነው የሚለው እናንተ የሩም ውሾች والله እቺ ሙስሊም ሴት ሙአዘዛ ሙከረማ አድርጋችሁ ትልኩልኛላችሁ ወይ ደግሞ መጀመሪያው ሶሪያ መጨረሻው ባግዳድ የሆነ ጦር ነው ምልክላችሁ አላቸው ለዚህ ሙስሊም ሴት ያውቁታል ሙዕተሲም ያደርገዋል ያቺ ሙስሊም ሴት አክብረው ልዩ ፈረስ አድርገው ባጃብ ያድርገው ወደ ሙዕተሲም ነው የተመለሰችው ለዚህ ነው ዛሬ ፍልስጤሞች ሙዕተሲም ያያሉ የሚጮሁት የታለ ሙዕተሲም ይሄን ነው የምንፈልገው ይሄ የኡማ ጭንቀት የሚያስጨንቃቸው የሙስሊም ኡመት ጉዳት የሙስሊም ኡመት ሽንፈት የሙስሊም ኡመት መከራ የሙስሊም ኡመት ችግር የሚሰማው ሰው ዛሬ ኡማው ይቆስላል ኡማው ይጎዳል ኡማው በተለያየ ችግር ውስጥ ይደርሳል እኔ ግን መስጊድ ያለው ወንድሜን ጠላት አድርጌ ይዣለሁ እንዴት አድርጌ እንደማስወጣው እንዴት አድርጌ እንደማወግዘው እንዴት በቀበሌ ያስተሳሰብ እዚህው ታጥረን እዚህው ስብስብ ውስጥ ከኛ ውጭ ዓለም የለም ከኛ ውጭ ሌላ ነገር የለም ሁሉ ነገር እኛ ነን ብለን አስበን ራሳችንን ጎርተን ኡማውን ጎርተን አላህ ፊት ተጠያቂ እንሆናለን ሙስሊም በባህሪው የሙስሊሞች ጭንቀት የሚያስጨንቀው የሙስሊሞች ደስታ የሚያስደስተው ነው ابن عباس رضي الله عنه الله ስራቸው እንደላቸውና አንድ ጊዜ መዲና ላይ ተቀምጠው የመን ላይ ዝናብ ደረሰ ከረጅም ጊዜ ዝናብ መጥፋት በኋላ የየመን ሰዎች ዝናብ አገኙ ሲባል ሲሰሙ ስጁደ ሽክር ላይ ወረዱት የደስታ ሽክር አደረጉ ረህመቱላህ አለይህ ፈክሩ መዲና ተቀምጠው አልহামዱሊላህ ነው ያሉት ሰይድና ابن عباس رضي الله عنه የመን ላይ ያሉት ሙስሊም ወንድሞቻችን ዝናብ አገኙ ብለው መዲና ተቀምጠው የየመን ሰዎች ዝናብ ስለጠጡ ይደሰታሉ الذين رسول الأمين مثل المؤمنين في تواضيهم وتراحمهم وتعاطفهم كمثل جسد واحد إذا اشتكى عضو تدعى له سائر الجسد بالسحر والحمى مؤمنون ستتزازنوا سيردادوا ستتساسبوا ويم አንዱ ላንዱ ሲጨነቅ ልክ እንደ አንድ ጀሰድ ናቸው አንዱ አካል ሲቆስል ሌላው እንቅልፋቱ እንደሚያድረው በሁማና በሰሐር በትኩሳትና በእንቅልፍ ማጣት እንደሚያሳልፈው የሚያሳልፈው ሙእሚን ባህሪ ነው المؤمنون متزازن المؤمنون አንድነት ይሄ ነው ለዚህ ነው እንግዲህ ان هذه امتكم امه واحده وعن ربكم فاعبدوني يا الله يطራው ኡመት መሐመድ አንድ ናችሁ እኔ ብቸኛ ጌታችሁ ነኝ ተገዙኝ ስለዚህ እኛን ብዙ አንድ የሚያደርገን ነገር አለ የተወሰኑ የሚያለያዩ ነገሮች ይኖራሉ በልዩነታችን አንድነታችን አጠናክረን ሄድ ግን እንችላለን ምክንያቱም የመጣው ጠላት እኔ እናንተ ልዩነት ተጠቅሞ እስልምናን ይበታች ማድረግ ነው ዛሬ እኮ ነው አውቆት ያ اخوان በእኔና ባንተ ዘመን ነው 1.5 ቢሊዮን ሙስሊም አለ በሚባልበት የቁጥር ብዛት በተጠራበት ወቅት ላይ ነው ዛሬ ቁርአን የተደፈረው የቁርአን ክብር የተነካው የነብዩ ሰለላሁ ዐለይሂ ወሰለም ክብር የተደፈረው አማም አላህ መልሳችን ምንድነው አስተዋውሷቸው እነዛን አንሷር ወጣቶች የ14 እና የ15 አመት ልጆች አምር ኢብኑ አልአስ እንደተናገሩት والله ያዙት ሰይፍ ከቁመታቸው ይረዝማል ያዙት ሰይፍ ما شأنكم يا رجل መጡና ابن عباس አንደኛው በዚህ ጎትታቸዋል ሌላኛው በዚህ ነካቸዋል ምንድነው ሻኑኩ ምን ፈለጋችሁ ሲላቸው ያ አመና ጎታችን አቡ ጃህልን አሳየን አሉት አቡ ጃህልና እናንተ ምን ያገናኛችኋል 14 አመት ልጅ ሰይፋቸው ከቁመታቸው የሚረዝም ልጆች ሰሚዕና ኩና ፊል መዲና መዲና በነበርንበት ጊዜ ሰምተናል አቡ ጃህል ነብዩን ሰድቧል ተብሎ والله እኛ ዛሬ እሱ በሐያት እያለ በሐያት አንመለስም መዲና ነው ያሉት ረዲየላሁ ዐንሁ
14 እና 15 ዓመት ህፃን ልጅ ያውላችሁ አቡ ጀህል አላቸው ለሁለት ሄደው ነው የወጡበት ረዲየላሁ ዐንሁማ እነዛ ሁለት ወጣቶች ናቸው ለሁለት የጣሉት አቡ ጀህልን ከዛ በኋላ ነው ሰይድና አቡ መስዑድ ተጀምሮ የገደሉት አስቡት ኢኽዋን إذن هي هموم በእኔና ባንተ ዘመን ዛሬ እስልምና አንድ ሂጃቡ ሲከለከል አንድ ሶላቱ ሲከለከል አንድ ምኑ ሲባል እኔና አንተ እንባላለን እዚህ አባት ይሮ ልጅ መስጊድ ትምህርት ቤት ሶላት መስጊድ ክልክል ነው ልጆቻችሁ ሂጃብ እየለበሱ አስቸገሩ ሲባል እንዴ እኔ ሶላት ስገድ ብዬ ልካለሁ እንዴ ልጅን ትማር እንጂ አልኳት ይላል እኔ ሂጃብ ለበሽ ብያታለሁ እንዴ ትማር እንጂ አባት ከልጁ ወንድም ከወንድሙ ተበላልቶ መብት እንኳን አላህ ይሄ حقوق الفرد የግለሰብ መብት እንኳን የተባለውን ህገ መንግስቱ የሰጠን መብት ማስከበር አልቻልክም ለምን ተበላላ እርስ በርስ ተባላን እኔ በዚህ ራሴ ደስታ የሚያደርገኝ ነገር አለ ይሄ ሌላ ጉዳይ አለ እኔ ጠላት እዚህ ሙስሊም መስጊድ የተቀመጠ ወንድም ይያለ ምን አሳሰበኝ አማም አላህ እንጠይቅም ብላችሁ ታስባላችሁ ይሄ ነው ዛሬ ያለው ተጨባጭ የሙስሊሙ ህሙም የሙስሊሙ ቀድያ የሙስሊሙ መበታተን ያመጣው ችግር አሁንም ይቀጥላል እኔ እናንተ ተለያይተን እስከሄድን ድረስ እኔ እናንተ ወደ አንድነት ሶፍ እስካልመጣን ድረስ አሁንም በልዩነታችን ተቻችልን ለመኖር ራሳችንን ማምጣት እስካልቻልን ይሄን ስብስብ ወደ አንድ መጥራት እስካልቻልን ድረስ የኡማው የሙስሊሙ ቀድያ እስካላሳሰበን ድረስ ኢትዮጵያ ውስጥ ነው ያለነው የኢትዮጵያ ሙስሊም መስጊድ ያሳስባል ሐቂቃ አዲስ አበባ ያለው ወሎ ያለው አይመለከተኝም ደቡብ ያለው አይመለከተኝም ኦሮሞ ያለው አይመለከተኝም ብሎ የሚቀመጥ አስተሳሰብ ካለ ይሄ ጭፍንነት ነው ወይም በአሶብያ በዘር እከሌ ስልጤ እከሌ ኦሮሞ እከሌ ጉራጌ እከሌ ትግራይ አፋር ብለ ራስን ከፋፍሎ የሚያስፈሰው ካለ ይሄ ውርደት ነው ይሄ ሙስሊም አስተሳሰብ አይደለም ቀውለ ሙንቲና ያለው የጠሯት ረሱል አሚን የገማች ቃል ነው ያሉት ዘረኝነት ቃል በዘር የሚመካ ዛሬ ዘሩ ሲነካ የሚቆጣውን ያክል አላህ ዲን ሲደፈር የማይቆጣው ስንቱ ነው የሙስሊሞች ሁኔታ ሲነካ የማይቆጣው ስንቱ ነው እኔ ጋር አልደረሰም ይሄ ግን የሙስሊም ጉዳይ አይደለም ሙስሊም እኔ አይደለም እኛ ብሎ ነው የሚያስበው ሐያቱን ቅድም እንዳልኳችሁ ለዚህ ነው በየሶላቱ ላይ ቁመን ኢያከ ነዕቡዱ ያላችሁ ቅሩ ያለን አላህ Subhanahu Wa Ta'ala ብቻህን ቁመህ ኢያከ ነዕቡዱ ትላለህ እኛ እያልክ ታወራለህ ሐያትን ሁሉ ጊዜ ሙስሊሞች ከአምሮ ውስጥ እንዳይወጡ ከልብ ውስጥ እንዳይጠፉ የሙስሊሞች መስጊድ አህዋል እንዲያሳስበን ከዚህ አንፃር ነው እህቶች ወንድሞች ይሄ አንድነት በሙስሊሞች ላይ ያለውን ትልቅ ቦታ ተመልክተን እየተፈጠረ ያለውን ክፍተት የማጥበብ ስራ መስራት ኃላፊነታችን የሁላችንም በቸም አንዱ ሷሊህ ሌላው ጧሊህ የሚሆንበት የለም ሁላችንም ኸይር አለን ሸር ሊኖረን ይችላል ሐቂቃ ሁሉም ያጠፋል ሰው ነውና ይሳሳታል ኢብኑ ተይሚያ ረህመቱላህ ዐለይሂ የሚሉት ነገር አለ አንድ ሰው ስህተት አለው ከተባለ የሰውየው ጥሩነት መገለጫ ነው ይላል ስህተት አለው ከተባለ ሰውየው መጥፎ ነው የሚባለው ትክክል ነው ከተባለ ሰው ነውና ከመሳሳት አይጸዳም ስህተት አለው ከተባለ ግን የጥሩነቱ መገለጫ ነው ብዙ ጥሩ ነገሮች አሉት እዚህ ጋር አንድ ስህተት ወጥቶበታል ይያልክ ነው እቺን ስህተት እንዴት ነው ኢላጅ የምታረጋት እቺን ክፍተት እንዴት ነው ማስተካከላት ይሄ በሽታ አለ እዚህ ላይ የተፈጠረ ትልቅ ጉዳይ አለ እዚህ የተፈጠረ ስህተት አለ ከዚህ አንፃር ከምንም ነገር በላይ ትልቅ ጉዳይ አለ እኔ ስህተት አለብኝ ልታረም ይገባኛል እህቴ ስህተት አለባት ልትታረም ይገባል ወንድሜ ስህተት አለበት ልታረም ይገባዋል አዎ መመለስ አለብኝ ያን ስህተት ይዘን ስናስተካክል ግን ወላ እንዲ ወሲላ የምንጠቀምበት ኢላጅ ለማስተካከል ለማከም የምንጠቀምበት አቅጣጫ ግን ምናልባት መንገድ የሳተ ነው በጥላቻ የተሞላ ነው አንዱ እንዲወድ ሳይሆን እንዲጠላ የተደረገ ነው ግልባ ነው ቁባ ነው ቁርአናችን ከአላህ Subhanahu Wa Ta'ala ቀጥሎ የሰው ልጅ እንዲዋረድ ያዘዘው ለሁለት ፍጥሮች ብቻ ነው ራስህን የተከበረውን ግንባርህን እንድታዋርድ የተጠየቀው ለአላህ ለዚህ ነው ረሱል አሚን ሰለላሁ ዐለይሂ ወሰለም اللهم اني عبدك وابن عبدك ناسيتي بيدك ماضي في حكمك عدل في قضاءك ቢሉት ناسيتي እቺ ጸጉር ጫፌ በእጅህ ናት ያለችው ጌታዬ አንተ ሰው አንድ ሰው ጂን ይዞ ቢጎትተህ አኒ ተካሻህን ይዞ ቢወዘውዝህ ጆሮህን ይዞ ቢጎትተህ ማቆል ነው ምን ያህል ቢንቀን የጸጉርህን ጫፍ ይዞ የሚጎትተህ አይደለም የጸጉርህን ጫፍ ይዞ የሚጎትተህን ሰው ትነዳለህ አትችልም ነብዩ ግን ምንድነው ያሉት والله እቺ እንኳን ጫፌ ላንተ እጅ የሰጠች ናት የተዋረደች ናት እንደፈለክ ጎትታት ላንተ ባሪያ ነኝ ሙእሚን በባህሪው ለአላህ እንጂ ለማንም አይዋረድም ራሱን ዝቅ እንዲያረግም አይፈለግም የበታች እንዲሆንም አይሻም ለዚህ ነው ረሱል አሚን ባንድ ወቅት ሱሐባዎቻቸው ጋር ተቀምጠው ወተት ነገር ከጠጡ በኋላ ብቻቸውን አይጠጡም ቅድም እንዳልነው ረሱላህ ሊያካፍሉ ፈለጉ መጀመሪያ ያለባቸው ከቀኝ ነው በቀኝ የተቀመጡት ግን ኢብኑ አባስ ናቸው ልጅ ናቸው ሽማግሎቹ ትልልቆቹ በግራ ናቸው ያሉት ምን ያደርጉ ረሱላህ ያደረጉት ተግባር ምንድነው ኢብኑ አባስን ማስፈቀድ ኢብኑ አባስ هل تعزل تفقدالله አሏቸው
እድሉ ተራው አንተ ነው ግን አቡበከር ያሉት በዚህ ነው ከነሱ ልጀምር ሲሉት ሰይድና ኢብኑ አባስን ተመልከቱት ማዕናዊ ነብዩ ልጅና ሀደረ ተቀመጥ አይደለም ያሉት አይፈለግም እንዲዋረድ አይፈለግም ዛሬ እኮ እኛ ልጆች እቤትም ደደብ አስተማሪም ደደብ ጓደኛም ደደብ ይላል ደደቡ ነው ይቀራል ሰው በተፈጥሮ ደደብ አይደለም እኛ ነን ደደብ እንዲሆን የምናረገው ሐቂቀተን አስቸጋሪ ነው ይሄ በሽታ አለ ስለዚህ ረሱላህ ሲሉት ኢብኑ አባስ ግን ምንድነው ያሉት ረዲየላሁ ዐንሁ والله يا رسول الله لا افوت نصيبي ለማንም ማሳለፍ ያልሰጥም እድሌን እኔም እነሱ እንደሚፈልጉት የርሶን በረካ ፈልጋለሁ ያ ረሱላህ አላቸው إذن قالوا رسول الله فقعدك ካልሆነ أنت وما تريد عبد الله أنت የፈለከው ይሆናል ብለው አቀበሉት رضي الله عنه عزيز النفس ነው እንዲያድጉ ነው የሚፈልጉት ሙስሊም በበታችሁ እንዲዋረድ አይፈልግም የሙእሚን መዋረድ መቼ ነው ሁለት ቦታ ላይ ብቻ ነው ብያችሁ አላህ ከቁርአን ውጭ ከአላህ ውጭ እንዲዋረዱ የተፈለገው አንደኛው በቁርአን ላይ የተገለጸው ለወላጆቹ واخفض لهما جناح الذل من الرحمة وقل رب ارحمهما كما ربياني صغيرا ወላጆች በህይወት ቆይተው እድሜያቸው ገፍተው እርጅና ላይ ደርሰው አርዘለ الامور ላይ እንኳን ቢጠጉ واخفض لهما جناح الذل ያ ዛሬ አንደኛው ክፍለ ዘመን ወጣት እንግዲህ ከበትር ሄዳነ ወላጅ እድለኛ ነው ጮህትማ የሚጠበቅ ነው ምናልባት የሚማታ ቦክስ የሚጋጠም ይኖራል አላህ የጠበቀው ካልሆነ በስተቀር አደጋ ላይ ነው ያለው ያኒ እንዴት ነው አላህ ግን ምንድነው ያለው واخفض لهما جناح الذل ከዝነት የሆነች መዋረድን ተዋረድላቸው ነው ያለው መዋረድ ብቻ አይደለም ከዝነት የሆነች ደግሞ وقل رب ارحمهما كما ربياني صغيرا بله بل دمو መተናነሱ ብቻ ሳይሆን ዱዓ አድርግላቸው ጌታዬ በልጅነቴ እንዳዘኑልኝ እዘንላቸው ማራቸው እያልክ ለወላጆች ዱዓ አድርግ ሰለፎቻችን ለዚህ ነው ወላጆቻቸው ጋር የነበረው ግንኙነት በጣም ያስደነግጥ ነበር ዘይኑል አቢዲን የሚባሉት አሊ ኢብኑ ሁሰይን ኢብኑ አሊ ሰይድና አሊ ልጅ ያ አቢድ ሰው በጣም እናታቸውን ያከብራሉ ይወዳሉ ይባላል ግን በሐያታቸው አንድ ቀን እናታቸው ጋር ምሳ በልተው ያቁም ይባላል ሰዎች ገረማቸው እናቱን የሚወድ ሰው እናቱ ጋር ምግብ በልቶ አይባልም ሲባል ይጠይቋቸው ሄዱ ምንድነው ሻዕንከ ያ ዘይኑል አቢዲን አሏቸው እናት ጋር ምግብ አትበላም ይባላል ለምንድነው ሲሏቸው አዎ والله እናቴ ልትበላ ያሰበችው ሉቅማ ጉርሻ ቀድሜ ያነሳባታና አላህ ፊት ተጠየቃለሁ ብዬ ስለምሰጋ እሷ ስትጨርስ ነው እኔ ምግብ የምበላው አሉ ረዲየላሁ ዐንሁ አይደለም መጮህ አይደለም መሳደብ አይደለም ለይተ ከዛልክ ስለዚህ ቁርአን አንድ ውርደት የተጠየቀው ሙእሚን ለወላጆቹ ሁለተኛው ለሙእሚን عزاء على الكافرين اذل على المؤمنين አይደለም ያላቸው አላህ ቁርአን ላይ ለካህዲያኖች ብርቱ ናቸው ለሙእሚን ግን ራሳቸው ዝቅ ያደረጉ ናቸው በየትኛውም አይነት መልኩ ለካህዲያን ብርቱ ናቸው የያዘውን ቁዋ ያዝ በኢማን ቁዋ ያሸንፉታል ለሙእሚን ወንድሙ ግን የተናነሰ ነው ራሱን ዝቅ ያደረገ ነው ዛሬ ግን በተቃራኒ ሆነ የኔ ጉልበት መስጊድ ላይ ነው የኔ ኃይል ሙእሚኖች ድሞች ላይ ነው እነሱ ላይ ነው ጉልበቴን ማሳየው እነሱ ላይ ነው አቅሜን የምገልጸው እዛ ላይ ነው ኃይል ያለው ካፍር ላይ ማንጀት አፌተ ይዟል እንዴት ብየናገራለሁ እስላም የሚፈልገው ግን ቁዋችን ለውጭ እንዲሆን ረህማችንና መተናነሳችን ለወንድሞቻችን እንዲሆን ሰይድና ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ አላህ ስራቸው እንደላቸውና መንገር ላይ አንድ ጊዜ እናታችን ኸውላ አገኘቻቸው ኸውላ الذي نزل عليها القرآن الله ስብሐነ ሸአናን ስቶ ያወረደላት قد سمع الله قول التي ወረደላት ሴት አርጅታለች እድሜዋ ገፍታል ዑመርን ከሱሐባዎቻቸው ነጥላ ፈልጋለሁ ብላ ይዛ ረጅም ሰዓት አወራቻቸው ሰይድና ዑመር ኢብኑ ኸጣብ ረጅም ሰዓት ስትይዛቸው ሱሐባዎቹ ተነጫነጩ እቺ ባልቴት ምን ነካት ስንት ጉዳይ ስንት ስራ ያለውን አሚር አልሙእሚኒን ይሄን ያህል ሰዓት የምትይዘው ብለው ተቆጡ ዑመር እሷ ጋር ጨርሰው ሲመጡ ሱሐባዎች ምን ነካት አሚር አልሙእሚኒን ያሉ ሲሉ እስሙቱ ዝም በሉ ማን እንደሆነች አላወቃችኋትም እንዲች እኮ ኸውላ ናት አለ ዑመር ረዲየላሁ የሷን ክስ ሰምቶ አላህ ቁርአን ያወረደላት ሴት አይደለም አንድ ሰዓት አንድ አመት ብታቆመኝ ይቆማለሁ አሉ ሰይድና ዑመር ረዲየላሁ ዐንሁ والله ለሶላት ሰዓት ነበር እያስፈቀድኳት ምን ለያት ይላሉ አላህ ስራቸው ደላቸው ሴት ናት ባልቴት ናት ክብር የሚሰጡትን ተመልከቱ ያቺ ሙእሚን ሴት እኮ ናት መስጊድ ላይ ዑመር አጥፍተው በሴቶች መብትና በሴቶች ሐቅ ላይ በሴቶች መህር ጉዳይ ላይ ሲናገሩ ሲገድቡ ሰምታ ያ ዑመር ያ አሚር አልሙእሚኒን አላህ የሰጠንን ሐቅ እርሶ ሊነጥቁን ይፈልጋሉ እንዴ ስትላቸው ሷሃባዎች እቺ ሴት ምን ነካት አሚር አልሙእሚኒን እንደዚህ ትማለሳለች ሲሉ ዑመር ዝም በሉ ነው ያሉት አሳበት المرأة واخطا عمر ሴትየዋ ሁለት ተናገረች ዑመር ተሳሳቱ كل الناس افقهوا منك يا عمر ነው ያሉት ረሱል ዑመር ረዲየላሁ ዐንሁ ማንኛውም ሰው ካንተ በላይ አዋቂ ነው ዑመር ይያሉ ነው ያለቀሱት ዑመር ረዲየላሁ ዐንሁ አዚዝ النفس ነው ለዚህ ነው በአንድ ወቅት መንገድ ላይ ሲሄዱ ዑመር ልጆች ይጫወታሉ ዑመር ኃይለኛ ናቸው እንደምታውቁት ዑመር ማለት አንዲት ሴት ስትገልጻቸው የሆኑ ራሳቸውን ዝቅ ያደረጉ ወደ ተሰውፍ ነን ብለው የሚያስቡ እንደዚህ ተከናንበው ሐጅ ላይ የሄዱ ሰዎችን አይተው ማን ናቸው ብላ ጠየቀች ሃኡላ ኢንሳክ አሏት እነዚህ ማዓቢዶች ዛሂዶች ናቸው አላት ለይሱ ኢንሳክ አለች
እነዚህ ኑሳኮች አይደሉም አቢዶች አይደሉም ማለች النساك عمر اذا مشى عصرا واذا ضرب اوجع واذا اكل اشبع واذا تكلم اسمع አለች አቢድ ዑመር ነው አለች ሲናገር ያሰማል ሲመታ ያሳምማል ሲያበላ ያጠግባል ሲሄድ ያፈጥናል አለች አቢድ ማለት ዑመር ናቸውና ዑመር ቁዋ ነበራቸው ሲሄዱ ያስደነግጣሉ አንድ ቀን መንገድ ላይ ሲመጡ ህፃናቶች እየተጫወቱ ዑመር መጡ ብለው ተበታተሉ አንድ ወጥ ህፃን ልጅ ብቻ ቆሞ መንገድ ላይ ተጠበቃቸው ዑመር ጠየቁት አንተ ለምንድን ነው ያልሸሸኸው አሉት ያሚር المؤمنين ለምን ሸሻለሁ አላቸው መንገዱ ጠቧል እንዳለ ሰፊ ነው አላቸው ያጠፋው ጥፋት የለኝ ለምን ሸሻለሁ አላቸው ሱብሃንአላህ ዑመር ተደሰቱ ረዲየላሁ ዐንሁ በዚህ ወጣት ልጅ ኩራ ኢኽዋን መንገዱ ጠባብ አይደል ያጠፋው ጥፋት የለኝ ለምን ሸሻለሁ አላቸው አንተ ዑመር ግን ምን ይሉ ነበር አንዳንድ ጊዜ ዑመር ከኋላ ሲመጡ ሰው ይሸሻል እኔ በደልኳችሁ ያጠፋው ጥፋት አለ ሲሏቸው አይደለም ታዲያ ለምን ትሸሹኛላችሁ ይላሉ ዑመር አይ ሃይባ ሆነው አሉ እንደው ግርማ ሞገሱ ያስፈራራል ይሄስ ከሆነ ጌታዬ ዚድኒ ሃይባ ያ ረቢ ሌላም ጨምርልኝ ይሉ ነበር ዑመር ረዲየላሁ ዐንሁ ሳልዘልማችሁ ሳልበድላችሁ እንዲሁ በሃይባ ከሆነ ይሄንንስ አላህ ይጨምርልኝ ይላሉ በድዬ ከሆነ ግን አደጋ ሲያንሳር ሙስሊም ሙዕተዝ ነው هذه النفس والجور የተፈለገው ሙእሚን የሚዋረደው ለሙእሚን ነው ሙእሚን የሚተናነሰው ለሙእሚን ነው ለጠላት ነው ቁዋው ኃይሉ ብርታቱ የሚሆነው ዛሬ ግን ተለውጦ የኛ ቁዋ የኛ ኃይል ሙስሊሙ ላይ ሆኖ መስጊድ የገባው ወንድሜና እህቴ ላይ ሆኖ እርስ በርሳችን ተበታተን አንድነቱን አጠፋን ተለያየን ያ ኢኽወተ الإيمان امام الله ተጠያቂ ከመሆን ለመዳን አላህ ፊት ተጠያቂ ሆነን ከመውደቃችን በፊት ዛሬ ራሳችንን ሁላችንም እንጠይቅ ወደ ሙስሊሙ አንድነት ሊመጣ የሚችልበትን ስራ እንስራ በመሐከል ያለውን ግንኙነት እናስተካክል ለአላህ ስንል እንተላለፍ በመንችለውና በመስማማው ነገር አብረን ልንጓዝ በማንስማማው በልዩነት ሐሳባችን መስማማት ከቻልን ተወያይተን ያን ነገር መተማመን መስማማት ካልቻልን ግን ያኒ ሁሉም አላህ ሐቅን እንደ ሐቅ እናስተምራለን መልእክትን እንደ መልእክት እናስተላልፋለን ግን ሌሎችን በማይጎዳ ያ ማለት ምንድነው አንዱን ይህትቃር አድርጎ የበታች አድርጎ በመመልከት ሳይሆን ሰዎች እንደ ሙእሚንነታቸው በማክበር ቦታ በመስጠት ሊሆን ይገባል ይሄን መንሐጅ ከተከተልን ምናልባት ኡማው ካለበት ማዕሳ ኡማው ካለበት ውድቀት ኡማው ካለበት አደጋ ሊነሳ ይችላል ሐቂቃ የወንድሜ ክብር አሳስቦኝ የወንድሜ ክብር አስጨንቆ የመጓዝ ካልቻልኩ አደጋ ላይ ነኝ ያለሁት والله ይላሉ ረሱል አሚን ሰለላሁ ዐለይሂ ወሰለም ከወንድሙ ክብር ላይ አደጋን የተከላከሰው ለሰው አላህ ከሱ ፊት ላይ ጀሃነምን ይከላከለታል ነው ያሉትና የኡመቱ ክብር የወንድሞቻችን ክብር ያሳስበን የሙስሊሞች ጉዳይ የሙስሊሞች መብት የሙስሊሞች ቀድያ ያስጨንቀን ወደ አንድነት ለመምጣት ሁላችንም እናስብ ይሄን መስመር እንከተለው ان هذه امتكم امه واحده وعن ربكم فاعبدون واعتصموا بحبل الله جميعا ولا تفرقوا ብሎ እንደቀለዘው ቁርአኑ በአላህ ገመድ በአላህ መስመር በቁርአን ተሳስረን ወደ አንድነት እንምጣ ነው ምለው እኔ በተናገርኩት እናንተ በሰማችሁት አላህ የሥራ ሰዎች ያድርገን ይያልኩ ንግግሬን በዚህ እቋጫለሁ والله اعلم وبالله التوفيق والسلام عليكم ورحمه الله وبركاته بسم الله الرحمن الرحيم የተነሳው ሐሳብ እንግዲህ እስልምና ለመረዳት ከሚጠቅሙን አንዱና ትልቁ ሜተር ተብሎ የሚታወቀው ሲረት ረሱል ነው የነብዩ ሐያት ነው ለምን ቁርአን ራሱ በ23 አመት ታሪክ ውስጥ ቁርአን ሲወርድ የነብዩን የህይወት መስመር ተከትሎ በነብዩ በ23 አመት የህይወት ጉዞ ላይ በእስልምና ገድል ላይ ባሳለፉት መስመር ላይ ነው እኛ እንግዲህ እስልምና በጦርነት ተስፋፋ ብለው ለሚያስቡ ሰዎች እስልምና በጦርነት አልተስፋፋም ነው ነብዩ ሰለላሁ ዐለይሂ ወሰለም በህይወት እያሉ ከ27 በላይ ማዕረካዎችን ወይም ደግሞ ገዛዎችን ተሳትፈዋል በእነዛ ገዛዎች ውስጥ እስልምና በተዋጋባቸው ከ27 በላይ ነብዩ ባሉበት ጦርነት ውስጥ ከካፊርም ሆነ ከሙስሊም የተገደሉት ሰዎች 700 የማይሞሉ ሰዎች ናቸው ይሄ ማለት እንግዲህ በ27 ጦርነቱ 700 ለዛውም 300 ምናምኑ ሙስሊም ነው 400 ምናምኑ ካሃዲ ነው እንግዲህ በነብዩ 23 አመት ታሪክ የእስልምና ታሪካቸው ውስጥ በእስልምና ታሪክ ውስጥ የተገደሉት ለዛውም ጂሃድ ፊ ሰቢልላህ ጦርነቶች የተካሄዱት እስልምና ጦርነትና ውጆ በሰዎች ላይ ጦርነትን ቀስቅሶ አይደለም ይሄን ተውሂድ አላህ ቃል ለሰው ዘር እንዲያሰሙ ከአላህ በታዘዙት መሰረት ለሰው ለማድረስ በሩን እንዲከፍቱ ጠይቀዋል ለዚህም ነው የመጀመሪያው የጂሃድ ጥያቄ ሶስት መሰረታዊ ነገሮችን ያሟላል አንደኛው መጀመሪያ ሰዎችን ወደ እስልምና ይጠራል ሰዎች እስልምናን ከተቀበሉ አህለ ወሰህለን አንቀበልም ካሉ በእስልምና አስተዳደር የእስልምና ኺላፋ ስርዓት ውስጥ ግብር ከፍለው እንደኖሩ ይገደዳል ያም ማለት ከእስልምና እምነት ውጭ ያሉት አካላቶች ግብር እንዲከፍሉ የሚደረገው የዘካ ዋጅብ ስለሌለባቸው ነው ሙስሊሙ ዘካ ይከፍላል ከእስልምና እምነት ውጭ ያለው ሰው ደግሞ ለደህንነቱ ማስከበሪያ ዘካ ይከፍላል ይሄንን ሁለቱን አማራጭ ያልተቀበለ ሰው ዳዕዋው እንዳይተላለፍ ሪሳላው እንዳይደርስ እንቅፋት የሆነ ሰው በሩን ለመክፈት ለዚህ ነው
እስልምና ሰው ለማጥፋት ቢሆን ነብያችን ጦር ሲያዙ ጦር ሲያዘምቱ ጦርን ሲያነሳሱ ምን ነበር የሚያዙ ሱሐባዎቻቸውን ሴት ልጅ እንዳትገድሉ ሽማግሌ እንዳትገድሉ ቤተክርስቲያን እንዳታቃጥሉ ዛፍ እንኳን እንዳትቆርጡ ነው የሚሉት ረሱል ሰለላሁ ዐለይሂ ወሰለም የደረሰ ዛፍ እንኳን እንዳትቆጥሩ ለምግብና ለሐጃ ካልሆነ በስተቀር የሰዎችን እንስሳ እንዳትጠቀሙ ሰይድና አቡበከር ሲዲቅ ደግሞ ከዚህ ጨምር አድርገው ምን ይሉ ነበር ሙስሊሞች ወደ አንድ ሀገር ገዝዋ ሲሄዱ አደራችሁን ጠላቶቻችሁን ለሊት እንዳትወሯቸው ይሉ ነበር ለምን ብለው ሲሏቸው ለጦርነት ብቁ ያልሆኑ ሴትና ህፃናት እንዳይደነግጡ ጠላት እንዳይደነግጥ ተመልከቱ ኢኽወት ኢማን والله በየትኛውም ታሪክ ውስጥ ان الملوك اذ دخلوا قريه افسدوها وجعل عزه اهلها اذله በቢልቅሳ ታሪክ ላይ እንደተነገረው ጦር በባህሪው አገር ማጥፋት ነው ተመልክታችኋል በየትኛውም ዓለም ላይ አንድ ጦር አንድን ሀገር ድል አድርጎ ሲገባ የሚጠፋው ጥፋት ገሎም የሚገባው አካል ከዛ በኋላ ደግሞ የሚያስረው የሚፈርድበት ምን የሚለው በእስልምና ታሪክ ላይ ግን አይታችኋል ተመልክታችኋል አንድ ሀገር ገብቶ አንድ ሀገር ያፈሰዱበት በረህማ ነው ጦርነቱ ራሱ በርፍቅ ነው የተንቀሳቀሱት خلوقul جيش የወታደራዊ ባህሪ ያላቸው ጦር በእስልምና ታሪክ ላይ ተስተናገዱ ጦሮች ብቻ ናቸው አስቡት ህፃናት ቁስለኛ የማይገድል አስተሳሰብ ለዚህ ነው ዑመር ኢብኑ ሙኽታር ታሪክ ላይ እንኳን ተመልክታችኋል ዑመር ሙኽታር እስረኞችን ጓደኞቻቸው ሊገሉ ሲሉ አትግደሉ አሏቸው نحن لا نقتل الاسرى እስረኛን አንገልም ብለው ሲናገሩ هم يقتلوا اسرانا እነሱ እኮ እስረኞችን ይገሉባቸዋል ሲሏቸው ለይሱሁም قدوتنا ነው ያሉት እነሱ መሪዎቻችን አይደሉም መሪያችን ረሱላህ ሰለላሁ ዐለይሂ ወሰለም ቁርአን ነው ይሄን እንድናደርግ አልታዘዝንም የሙስሊም ባህሪ አይደለም ትግሉ የተደረገው ሐቅን ለማድረስ የተደረገ ትግል እንጂ ሐቅን ለማድረስ የተደረገ እንቅስቃሴ እንጂ የሰው ሀገር ለመውረር ሰውን ሀገር ለመያዝ አይደለም ስለዚህም ነው ጥፋት ያልነበረው ስለዚህም ነው አደጋ ያልተከሰተው ከዚህ አንፃር የኛ ማንነት የኛ ታሪክ ነው ይሄ ታሪካችን ሰይፍ ከተነሳ ሰይፍንማ ኦሪት ላይ አንብቡት ስለ ሰይፍ ታሪክ በሚያስደነግጥና በሚያሳዝን ሁኔታ ኦሪት ላይ ነው የምታገኘው يعني ደም የተሞላበት ታሪክ የምታገኘው እስልምና በደም የተገነባ ዲን አይደለም ሪሳላው በከፍተኛ ደረጃ የተንቀሳቀሰው የሰዎችን ልብ ለመክፈት ነው የሄደው ረሱል አሚን 13 አመት የታገዙት እኮ 156 ሰው ብቻ ነው በ13 አመት የመክይ ታሪካቸው ውስጥ እስልምናን የተቀበለው ነገር ግን በሶብር በትግል ሄደዋል አቅም ሲደረጅ ሪሳላውን ለማድረስ ነው በሩ ከተከፈተ ሰው ላይ እርምጃ መውሰድ አያስፈልግም ሰውን አስገድደው አላሳመኑ ካፊሩን አስገድደው እስላም ሁን አላሉ የተደረገ ታሪክ የለም ያገራችን ታሪክ እንኳን ምስክር ነውና አፄ ዮሐንስና የነምልክ ታሪክ የቦሩ ጉባኤ ግልጽ ታሪክ ነው ያን የክፈር ዘመቻ ተውጆ ሙስሊሙ ካልከፈረ ሲቆረጥ ሲገደል እጁ ሲቆረጥ የነበሩ መሻይኾች እናውቃለን አይደለም ቁርአን ሲቃጠል መሻይኾች ሲገደሉ የነበረው በእነሱ ታሪክ ላይ ነው በየትኛውም ታሪክ ኢማሙ አህመድ አልጋዚ ኢማሙ አህመድ ወይም ደግሞ ግራኝ አህመድ ብለው የሚጠሩት ግራኝ ያሉት ግራ የሆነባቸው ሰዎች ናቸው ታሪክ ላይ ትልቅ ስራን ሰርቷል ኢትዮጵያ ታሪክ ላይ ኢትዮጵያን አንድ አርጎ ለመግዛት ተንቀሳቅሷል ያን ተግባር ሲፈጽም ኢማም አህመድ ቤተክርስቲያን አጥፍቷል ሀገር አጥፍቷል ይላሉ እውነት ቢሆን ኖሮ ኢማም አህመድ የሚያጠፋው ላሊበላን ነበር ኢማም አህመድ የሚያጠፋው አክሱምን ነበር የክርስቲያን እንብርት ተብሎ የሚባሉት ማዕከሎች ነገር ግን ኢማም አህመድ አላጠፋም እስልምና ለማጥፋት መጣ ዲን አይደለም አላህን ፍሩ እያለ በተቅዋ ያዘዘ ነበር ጦሮቹን ያንቀሳቀሰው ተውሂድን ለማድረስ ለሰው ልጅ ፍትህን ለማስፈን የተደረጉት ትግሎች ደግሞ ሐቅና ባጢል ላይ በባጢል የተዞለመውን ማህበረሰብ በፍትህ ለማሳደር كما قال الصحابي الجليل جئنا لنخرج العباد من عبادة العباد إلى رب العباد ومن ضيق الدنيا إلى سعة الدنيا والآخرة ومن أجوار الأديان إلى أدنى الإسلام نو إننا الله لكن يعني كذي كسولج بارنت ودا أملايكا بارنت سوتش لما الشجاجر أبابك هونو تشو دنيا ودا صفي ودا هونو دنيا آخرة سوتش لما الشجاجر ከተለያዩ በዙልም ከተሞሉ እምነቶች ወደ ፍትሃዊ እስልምና والله በየትኛውም ዘመን ላይ ከእስልምና እምነቶች ያሉት በፍትህ የኖሩት በሰላም ያደሩት ዓለም እስልምናን በመራበት ጊዜ ብቻና ብቻ ነው ፍትህ ተከብሮላቸው ደህንነታቸው ተረጋግጦላቸው የኖሩት ከሮብ ከጭንቀት ይወጡት እስልምና ለሰው ልጅ ፍትህ ለሰው ልጅ ሰላም ለሰው ልጅ ደህንነት መጣ እንጂ ለሰው ልጆችን ደም ሰፍክ ለማድረግ የመጣ ዲን አይደለም አኽላቅ አልሐርቢ የጦርነት ስነ ምግባር ያለው ብቸኛ ጦር በእስልምና ታሪክ ላይ ተስተናገደው ጦር ነው ይሄን ለማንሳትና ታሪካችን ይሄ ነው የተደረገው የሐቅና የባጢል ሲራ ፍጥጫ እውነታ ይሄ ነው ለማለት እንጂ ደም የተሞላበት የደም ፍሰት የተሞላበት ጦርነት ተስተናግዶ አይደለም እስልምና ይሄ አይደለም ታሪኩ ለማለት ነው والله አለ እንግዲህ የሙስሊሞች
ሙስሊሞች አንድነት ለማጠናከር የሙስሊሞች ወንድማማችነት ትስስር ለማጥበቅ ከሚረዱት ነገሮች የነብዩ ሐዲስ ሰለላሁ ዐለይሂ ወሰለም ያኒ ግልጽ መልእክት አለ ሁላችንም እናቀው በየጊዜው የምንሰማው ነብዩ ሰለላሁ ዐለይሂ ወሰለም لا تدخلوا الجنة حتى تؤمنوا ولا تؤمنوا حتى تحبوا ጀነት አስገቡም እስካላመናችሁ ድረስ አታምኑም ደግሞ እስካልተዋደዳችሁ ድረስ የምትዋደዱበትን ነገር ደግሞ ላመላክታችሁ ብለው ሲሉ አፍሹ ሰላም በይነኩም በመሐከላችሁ ሰላምታን አብዙ ነው ያሉት ረሱል አሚን ሰለላሁ ዐለይሂ ወሰለም ሐቂቃ ዛሬ ወንድሙን የሚያኮርፍበት አሰላሙ አለይኩም ስለ ረድ የማይሰጥበት አጋጣሚዎች ያየና ያለነው ይሄ ግን የሙስሊም ሲፍ አይደለም ልዩነት ሊኖር ይችላል ኢማሙ ሻፊዒ ረህመቱላህ ዐለይሂ አንድ በመስአላ የተጣሉት ሼህ መንገድ ላይ ሲያቸው በመንገድ ርቀት ትቷቸው ሲያዩት ሩጠው ሄደው ጠሩት እኔ እናንተ ብንጣላ በመሐከላችን ወንድማማችን ሊጠፋ ሰላምታን ሊያቋርጥ ይገባል ብለህ ታስባለህ አላህን ፍራ እያሉ ነበር ሰላምታ የሰጡት በዚህ አይነት ሁኔታ ነበር እስላም ሰዎችን ሊያበረታታ ሰዎችን ሊያጠናክር የሚችለው መቼም እስልምና ስሙ አለ ላኢላሃ ኢላላህ ብለን መስክረናል ሰዎች እንደ ደረጃችን ኢማናችን ይበላለጣል እንደ ተቅዋችን አላህ ፍራቻችን ይለያያል እንደ ማዕሲያችን ደግሞ የራሳችን ወንጀለኝነት ሊኖር ይችላል ነገር ግን ሰው ከሂጅሩ ረሱል አላህ ሰለላሁ ዐለይሂ ወሰለም 50 ጊዜ በላይ የተገረፈ ሰሃባ አለ እኮ ሱነን ላይ የተገለጸ ሐዲስ አለ ታውቃላችሁ ከ50 ጊዜ በላይ ኸምር እየጠጣ የገረፉትን ሰው ሰሃባዎች አንድ ጊዜ ረገሙት አንተ ሰው ነብዩን አስቸገርክ ኸምር እየጠጣህ ተዓባ አደረክ ብለው ሲረግሙት لا تلعنوا اخوكم ነው ያሉት ወንድማችሁን አትርገሙት ወንድማችሁ ነው ተመልከቱ ኸምር እየጠጣ አትርገሙት ረግማችሁ ሸይጣንን በሱ ላይ አታግዙት ነው ያሉት ረሱል አሚን ሰለላሁ ዐለይሂ ወሰለም አላህንና መልእክተኛውን ይወዳል ምን እየጠጣ ኸምር እየጠጣ ኸምር ቢጠጣው ነው እንደምን አይደለም እኮ ዛሬ ያንማ የለንበትም እዛ ማዳንም አልደረስንም ሌሎቹ ያድኑት ያክፍሮት ኃይላቶች እየደረሱለት ነው እኛ እርስ በርሳችን እንበላለን ኸምር እየጠጣ ወንድማችሁን ያሉት ረሱል አሚን ሰለላሁ ዐለይሂ ወሰለም አትድገሙት ነው ያሉት ረሱል ሰለላሁ ዐለይሂ ወሰለም ልዩነት ሐሳብ ይኖራል ችግር ይኖራል አለመግባባት ይኖራል ነገር ግን ይሄን ወንድማማችነት ሊያጠፋ በሚችል ይሄን ትስስር ሊቆርጥ በሚችል የሚደረገው ጉዞ አደጋ ነው ሙሐመድ ኢብኑ ሐኒፍና ሐሰን ኢብኑ አሊ ረዲየላሁ ዐንሁ ሙሐመድ ኢብኑ ሐኒፍና ሐሰን ኢብኑ አሊ ሁለቱም ወንድማማች ናቸው የሰይድና አሊ ልጅ ናቸው በእናት ይለያያሉ ሰይድና ሐሰን እናታችን ፋጢማ ይሄኛው እናታችን አስማ ልጅ ናቸው በመሐከላችን ይላሉ ሙሐመድ ኢብኑ ሐኒፍ قال الخصام بيننا ይላሉ በመሐከላችን ያለው አለመግባባት ረጅም ጊዜ ሆነና ተቋርፈን ቆየናሉ ከዛ በኋላ መሐመድ ኢብኑ ሐኒፍ ደብዳቤ ጻፉለት ምንድን ነበር ደብዳቤያቸው والله يا حسن قال الخصام بيننا በመሐከላችን ያለው አለመግባባትና خصام ረዘመ እባክህ السلام عليكم እንባባል እንዘያየራሉት ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ላይ ሙእሚን ከ3 ቀን በላይ አይቋረፍም ብለዋል ኸይረኛው ደግሞ በሰላምታ የሚጀምረው ነው ብለዋል እኔ السلام عليكم ብዬ እንዳልጀምርህ በደረጃ አንተ ትበልጠኛለህ የፋጢማና አሊ ልጅ ነህ እባክህ አንተ السلام عليكم ብለህ ጀምሬ ብለው ነው ደብዳቤ ጻፉለት ያላችሁ ይخطሊባ አንተ السلام عليكم ብለህ ጀምረኝ السلام عليكم ብለህ በደረጃ ትበልጠኛለህና ይሄን ተዋዶ ይሄን ነፍስ ይይዘው ነው ሰው ሊጣላ ይችላል ለመግባት ሊከሰት ይችላል ይሄን ሊቆርጥ የሚችል ግን የለብንም ሐቂቃ ያለንበት ሙስተዋ ምናልባት ዲኑን ካለመረዳት ካለማወቅ ነው ሐሳብ ልዩነቶች ተስተናግደዋል ይስተናግዳሉ ይሄ ግን እኛን ሰላምታ የሚያስቆርፍ ሐቂቃው አስቡት ያ ኢኽዋን ካፊሩ ሰው ጋር ከእስልምና እምነት ውጭ ያለው ሰው ጋር እስልምና እንድታኮርፍ አልጠየቀህም ካፊሩን እንኳን ከእስልምና እምነት ውጭ ያለው ሰው ጋር ተግባብተህ እየተገበያየህ እየሳቅ ፈገግ እያልክ የመጣ መስጊድ ስመጣ ወንድምህን አሰላሙ አለይኩም ሲል መልስ ትነፍገዋለህ መንገድ ላይ የምታገኘው ሙስሊም ወንድምህን ሰላምታ ትነሳዋለህ ምን አይነት አቅል ነው በምን አይነት ወስፍ ነው የሚወሰፈው ይሄ ሐቂቃ ግልዛ ነው በሽታ ብቻ ነው ይሄ የውስጥ የደረሰብን አደጋ ነው እስልምና ጠላቶች አዳው እስላም የፈጠሩብን ትልቅ ክፍተት ነው ለነሱ ይገባል ትልቅ በሽታን የደረሰብን የኢኽወት ኢማን አደጋ ላይ ነው ያለነው ስለዚህ ሰላምታ ማከላችን ማብዛት የወንድማማችነታችን ትስስር ከሚያጠነክሩት አንድነታችንን የበለጠ ከሚያስተሳስሩት መስመሮች ነውና ማከላችን ሰላምታ እናብዛ ሁለት ወንድማማቾች ተገናኝተው አይዛየሩም ተዛየሩ እጃቸው እስኪለያይ ድረስ አላህ ወንጀላቸውን ያበሰላቸው ይሁን እንጂ ይላሉ ረሱል ሰለላሁ ዐለይሂ ወሰለም ይሄ ነው ወይም ደግሞ የሙእሚን እንደ ሁለት እጆች ነው ምሳሌው አንዱ እጅ ሌላውን እጅ እንደሚያጥበው ይላሉ ቢያጠፋ እንኳን እያስተካከለ እንሱር አኻኸ ዛሊመን አው መዝሉመን ኩኑ ወንድምህን እርዳው በዳይም ተበዳይም ሆኖ ቢበድል እንኳን አላህን ፍረህ ብለህ እጁን ያዘው እንጂ በደለ ብለህ ወይም ደግሞ አጠፋ ብለህ ከመጭራሽ ውጅር ታረጋዋለህ በድሎ እንኳን እጁን ይዛ አስተካክለው ነው ከተበደለ ደግሞ እርዳው ነው የተባለው ይሄ ነው እስላም መስኪር والله ኢማም ነው በጣም ነው ልጅ ያለው ነው